በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መርሲኤ ሐዘን ቆሞስ ዶክተር አባ በአማን የዚህ ታላቅ ገዳም አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ ምእመናንና ምእመናት እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? እግዚአብሔር አባታችን፣ እግዚአብሔር ፈጣሪያችን እግዚአብሔር ይመስገን ብለን በቤተ መቅደሱ ተገኝተን እንድንጸልይ፣ እንድንዘምር፣ እንድንቀድስ፣ እንድናስቀድስ፣ ስጋውን እንድንበላ፣ ደሞ እንድንጠጣ፣ በቤቱ እንድንከብር ያከበረን የአባቶቻችን አምላክ ቅዱሳን ዛሬም ዘወትርም የተመሰገነ ይሁን። እንኳን አደረሳችሁ ለብርሃነ ልደቱ። እንኳን አደረሳችሁ ለብርሃነ ልደቱ። እንኳን ለብርሃነ ልደቱ እንኳን በሰላም አደረሳችሁ። የዛሬው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን ነቢያት በትንቢት ሲናገሩለት የነበረ ሱባኤ ይዘው እነ ኢሳይያስ ልበ አምላክ ዳዊት 7 ዓመታት የተሰጠው ክርስቶስ ለመወለድ ገና 1000 ዓመት ሲቀረው ስለ ክርስቶስ መወለድ ሲናገር የነበረ እነ ኢሳይያስም ክርስቶስ ለመወለድ ገና 700 ዓመት ሲቀረው ጀምሮ እንደተወለደ አድርገው ሲናገሩ የነበረ ብዙ ነቢያት በሱባኤ በጾም በልቅሶ ያሳለፉትን እኛ ደግሞ በገሃድ አግኝተን ልደቱን እንድናከብር የፈቀደልን አምላክ እግዚአብሔር የተመሰገነ ይሁን። የኢየሱስ ክርስቶስ ልደት የክርስቲያኖች ሁሉ ልደት ነው። የኢየሱስ ክርስቶስ ልደት የአማንያን ሁሉ ልደት ነው። የኢየሱስ ክርስቶስ ልደት የቤተ ክርስቲያን ልደት ነው። የኢየሱስ ክርስቶስ ልደት ሰው የሆነው ሁሉ ወደ እግዚአብሔር የቀረበ ሁሉ ልደቱ ነው። ይሄ ልደት የነቢያት፣ የሐዋርያት፣ የሰማዕታት፣ የቅዱሳን አባቶቻችን የመናንያን ሁሉ ልደታቸው ነው። መልካም ሥራ ለመስራት መጀመሪያ ልደት ይቀድማል። ያለ ልደት ቅድስና የለም። ያለ ልደት ሰማዕትነትም የለም። ያለ ልደት ጽድቅም ጻድቃንም ተብሎ አይጠራም። ከሁሉ በፊት የሚቀርበው ልደት ነው። ዛሬ ከእግዚአብሔር የተወለድንበት ዕለት ነው። አዎ እግዚአብሔር በቤቱ የሰበሰበን፣ እግዚአብሔር በቤቱ ያከበረን ተወልዶ ዛሬ በኢየሩሳሌም ልደቱም በልደቱና በጥምቀቱ መካከል ሰፊ ጉዞ አለ፣ ሰፊ ጊዜ አለ። ቅድስት ቤተ ክርስቲያን ቤተልሔም ናት። ቅድስት ቤተ ክርስቲያን ትንሣኤ ናት። ቅድስት ቤተ ክርስቲያን ሁሉ ነገር ናት። ሁሉ ነገር የምናገኘው በቤተ ክርስቲያን ነው እና በቤተ ክርስቲያን ስንመጣ ልደቱ እናያለን። በቤተ ክርስቲያን ስንመጣ ጥምቀቱ እናገኛለን። በቤተ ክርስቲያን ስንመጣ ስቅለቱ እናገኛለን። በቤተ ክርስቲያን ስንመጣ ትንሣኤውን እናገኛለን። ይሄው ሁሉ ለእኛ የተሰጠ ሀብትና ንብረት ነው። የአባቶቻችን አምላክ የሁሉ ጸጋ ስለሰጠን እዚያ የተመሰገነ ይሁን። እንኳን አደረሳችሁ ምእመናን። በዓሉን የሰላም በዓል ያድርግልን። በዓሉን የፍቅር በዓል ያድርግልን። ድሆች የሚረዱበት፣ ከድሆች ጋር አብረን የምንበላበት፣ የምንጠጣበት፣ የምንተዛዘንበት የፍቅር በዓል ያድርግልን። ለብርሃነ ልደቱ በሰላም በፍቅር በአንድነት እንደኛ ሥራ ሳይሆን እንደሱ ቸርነት ያደረሰን አምላክ ለብርሃነ ጥምቀቱ ሁላችንም በሰላም ያደርሰን።
የእግዚአብሔር ቸርነት፣ የወላዲተ አምላክ አማላጅነት፣ የቅዱሳኑ የአባቶቻችን የወዳጆቹ ጸሎት፣ ረድኤት፣ በረከት ሕዝበ ክርስቲያናችንን፣ ቤተ ክርስቲያናችንን፣ ሀገራችን ኢትዮጵያን፣ ሀገራችን ኢማራትን እግዚአብሔር ይጠብቅልን። አቡነ ዘበሰማያት